ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ ፊደላትን ከአስከች ያሉትን ቃላትን እየመሰረቱ የማሳያችሁ ይሆናል ማለት ነው። ምክንያቱም እንደዚህ አድርጌ ያመጣሁት ምንድን ነው እናንተ አንዳንድ ተማሪዎች ፊደላትን ታነባላችሁ፣ ነገር ግን ቃላትን አገጣጥማችሁ ለማንበብና ለመጻፍ በጣም የሚያቅታችሁ ተማሪዎች ስላላችሁ ይሄ ለእናንተ መፍትሄ ይሆናል ብዬ ነው ያመጣሁት። ቃላትን እዚህ ላይ እንዴት እንደምጽፍና እንዴት ማንበብ እንደሚቻል የማሳያችሁ ይሆናል ማለት ነው። በደንብ ይህን ቪዲዮ መከታተል ይጠበቅባቸዋል። በመጀመሪያ ግን ይህን ቪዲዮ ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሮ ከሀ እስከ ቸ ያሉ ፊደላትን ተጠቅሜ ከዚህ ላይ ፊደል እንዴት ቃላትን አገጣጥመን መጻፍ እንችላለን የሚለውን በደንብ የማሳያችሁ ይሆናል ማለት ነው። በመጀመሪያ ፊደላትን አነብላችኋለሁ። ከሀ እስከ ቸ ያሉትን በመጀመሪያ አነብላችኋለሁ። ቀጣይ ደግሞ ቃላት እንዴት ነው ተገጣጥመው ይጻፋሉ የሚለውን ከዚህ ላይ እየፈለግን ከዚህ ላይ እንጽፋለን ማለት ነው። በዚህ ላይ እንለማመዳለን። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ የመጀመሪያዋ ፊደል ማናት? እቺ ዛሬ ይዤላችሁ የመጣው እቺ የመጀመሪያዋ ፊደል ሀ ናት። ሀ አሁን አብራችሁ እኔ ጋር ታነባላችሁ። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ እችኛቱም ተመሳሳይ ናት። አ እቺ ሀሌታዋ ናት። እቺ አመርኋ ናት። ሀ ሞክሸ ፊደላት ናቸው ማለት ነው እነዚህ። እቺ አመርኋ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሳ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ኦኬ እቺ ደግሞ እቺ ሰ ናት። እቺም ሰ ተመሳሳይ ሞክሼ ፊደላት ናቸው። ይሄኛው ንጉስ ሰ ይባላል፣ ይሄኛው ደግሞ ሰዓቱ ሰ ይባላል ማለት ነው። ስለዚህ አሁን እቺንም አብረን እናንበባለን። ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሺ ሾ ቀ ቁ ቂ ቃ ቄ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ቺ ቾ ኦኬ እነዚህን ፊደላት እንደዚህ አድርጋችሁ ካነበባችሁ በኋላ ከዛም በኋላ ቃላት እንዴት መመስረት እንደምንችል አብረን እናያለን ማለት ነው። ግን እነዚህን ፊደላት ስታነቡ እናንተ ከዚህ ወደዚህ ከግራ ወደ ቀኝ ብቻ ሰው ማንበብ ያለባችሁ፣ ከዚህ ወደዚህ ማንበብ ይጠበቅባችኋል። እንዲሁም በተመሳሳይ ከላይ ወደ ታች ደግሞ እንደዚህ ማንበብ አለባችሁ ማለት ነው አለባችሁ። ምክንያቱም አሁን ወደዚህ ስታነቧቸው ለምሳሌ ይህን ወደታች ብናነበው ልክ ተመሳሳይ ከእጅ ከሀና ከዚህ በቀር ያለው ተመሳሳይ አይነት አንዱ እንደጠራችሁ ተመሳሳይ አይነት አጠራር ይኖራችሁ። ለምሳሌ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ አያችሁት አይደል? ከእነዚህ ከሁለቶች ውጭ ያለው የሚል ድምፅ ነው ያላቸው። ከዚህና ከዚህ ውጭ ያለው ሁሉ ማለት ነው ከዚህ ላይ የምንጠራቸው ለምሳሌ አልፍ ትላላችሁ። ለ መ ሰ ረ ሰ ሸ ቀ በ ተ ቸ አያችሁታ። ተመሳሳይ የሚለውን ይወስዳሉ። ማን የመጀመሪያ ድምፆች ከሀ በስተቀር ማን ነው? ሀ ግን አ የሚል ድምፅ ነው የሚወስዱት። ለምሳሌ ይህንን እንደዚሁ እንጨርሰው። ሁ ሉ ሁ ሙ ሱ
ሩ ሱ ሹ ቁ ቡ ቱ ቹ። እዚህ ላይ ደግሞ ምን የሚል ቃል አናባቢ ይወስዳሉ ማለት ነው? ኦ ሚል ማለት ነው። ከአዝርያ ሁለተኛዋን ኦ የሚለውን ይወስዳሉ። ሁ ሉ ስንል እያንዳንዱ ጠቅላላ ወደዚህ ስታነቧቸው ኦ ሚል ድምፅ ይኖራቸዋል ማለት ነው። ሶስተኛ ድምፆች ላይ ስንሄድ ደግሞ እነዚህ ሶስተኛ ድምፆች ማለት በዚህ በኩል ሸፋፋዎች ማለት እነዚህኞች በዚህ በጎናቸው ቅጥል አላቸው። ይዋቸው ላይ እስከታች ስታዩቸው ሁሎች ቅጥል አላቸው በጎናቸው በቀኝ በኩል። እነዚህኞች ደግሞ ጠቅላላ ስታዩቸው ሸፋፋ ናቸው፣ እግራቸው ሸፋፋ ናቸው ማለት ነው። እነዚህ ደግሞ ኢ ሚል ድምፅ ይወስዳሉ። እስኪ አብረን እናንብበው። ሂ አያቸው፣ ሂ ስንል ኢ ሚል ድምፅ አለ። ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቲ ቲ። በጣም ጥሩ። ኦኬ እነዚህም በዚህ ካየን ለምሳሌ ሁለተኛ ድምፆች ይኸው በጎናቸው በቀኝ በኩል ቅጥል አላቸው። እያንዳንዳቸው ከመጀመሪያ ድምፆች ላይ ቅጥል ሲደረግባቸው ሁለተኛ ድምፆች ይሰጣሉ ብለን አልፈናል። ሶስተኛ ድምፆች ላይ ስንት ደግሞ ሸፋፋ ናቸው። ያያቸዋል። በቀኝ በኩል ሁሎች ሸፋፋ ናቸው፣ እግራቸው ላይ ሸፋፋ ናቸው ላይ እስከታች። አናባቢ ደግሞ ኢ የሚል ድምፅ ይኖራቸዋል ማለት እነዚህኞች ኡ ነው። እነዚህኞች ከሀ በስተቀር አ የሚል ድምፅ ይወስዳሉ። አ የሚል ድምፅ አላቸው ወርታች ስናነባቸው ማለት ነው። እነዚህኞች ደግሞ ምን ይላሉ? ሁ ኡ ኡ የሚል ነገር ይኖራቸዋል ማለት ነው። ስለዚህ እነዚህንም አብራችሁ መገንዘብ ይጠበቅባቸዋል። ዝም ብሎ እያነበቡ መድ ሳይሆን ምን አይነት ድምፅ አለው። ለምሳሌ በእንግሊዝኛ አናባቢ ተነባቢ ተብሎ ይከፈላል። ነገር ግን ከዚህ ላይ ይዋጣሉ። አናባቢዎች ታዋቂ ናቸው። ለምሳሌ ሀ ስንል አ የሚል ድምፅ አለ፣ ነገር ግን ይዋጣል። ሁ ስንልም ኦ የሚል ድምፅ አለ፣ ነገር ግን ይዋጣል። ሂ ስንልም ኢ የሚል ድምፅ አለ፣ ይዋጣል። ይህም በተመሳሳይ ማለት ነው። ስለዚህ አራተኛ ፊደል ላይ ስንል ደግሞ አ የሚል ድምፅ አለ። አ የሚል ድምፅ ይወስዳል። ሁሎችም አጠቃላይ ይወስዳሉ ማለት ነው። ስለዚህ እስኪ አብረን እናንብባቸው። ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ ታ ቻ። አያቸውታ አጠቃላይ በቃ ከላይ እስከታች ስናነብ አ ሚል ድምፅ አላቸው ማለት ነው። አ ሚል ድምፅ አላቸው። ቀጣይ ደግሞ ማን እናገኛለን ማለት ነው? አምስተኛ ድምፆች። አምስተኛ ድምፆች ደግሞ ስታዩዋቸው ጠቅላላ ሁሎች ምን አላቸው? ቀለበት አላቸው። ከመጀመሪያው ከዚህ ጀምራችሁ ይህን አጠቃላይ ስታዩት ሁሉ አጠቃላይ ቀለበት አላቸው። በቀኝ በኩል እታች እግራቸው ላይ ቀለበት አላቸው። እነዚህ ስንተኛ ድምፆች ናቸው? አምስተኛ ድምፆች። እስኪ እናንብባቸው። ድምፅ ደግሞ ምን ድምፅ አናባቢ ይወስዳሉ ማለት ነው? ኤሚል አናባቢ ይወስዳሉ። ኦኬ እስኪ ለምሳሌ እናንብበው። ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቴ ቼ። አያቸዋ አጠቃላይ ከላይ እስከታች ስናያቸው ኤ የሚል ድምፅ በእያንዳንዳቸው አላቸው ማለት ነው። ኦኬ ቀጣይ ደግሞ ከስንተኛ ድምፆች ላይ ደረስነን? ስድስተኛ ድምፆች። ስድስተኛ ድምፆችን ደግሞ ስናያቸው የሚል ድምፅ አላቸው። የሚል ድምፅ ይወስዳሉ። ለምሳሌ እስከ አብረን እናንብባቸው። ህ ል ህ ም ስ ር ስ ሽ ቅ ብ ት ች። አያቸዋ ከላይ እስከታች ስናነባቸው የሚል ድምፅ እያንዳንዳቸው አላቸው ማለት ነው። ስለዚህ አምስተኛ ድምፆችን ደግሞ በዚህ ትይዛላችሁ። ቀጣይ የመጨረሻው ወደ ሆኑት እንሄዳለን ማለት ነው። ስንተኛ ድምፆች? ሰባተኛ ድምፆች ላይ። ሰባተኛ ድምፆች ደግሞ ኦ ሚል ድምፅ ይኖራቸዋል። ነገር ግን እንደ እንግሊዘኛው አይጻፍም፣ ይዋጣል። በአማርኛ ይዋጣል። ኦ ብለን አንጽፈውም። ምክንያቱም ሆ ስንል ኦ እንዳለ በውስጥ ታዋቂነት እንትን ማለት እንችላለን። ነገር ግን አይጻፍም ማለት ነው። ስለዚህ እስኪ በጋራ እናንብባቸው። ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቶ ቾ። አያቸዋ እነዚህም ደግሞ ምን አይነት ድምፅ አላቸው ማለት ነው?
ኦ የሚል ድምፅ አላቸው። ኦኬ አንድ ጊዜ ለምሳሌ የመጀመሪያ ድምፆች ምን ያልናቸው? ከሀ በስተቀር ያሉት ሁሎች የሚል ድምፅ ይወስዳሉ ብለናል። ሀ ግን አ ነው የሚወስዱት እነዚህ ሀ። ሁለተኛ ድምፆች ደግሞ ኡ የሚል ድምፅ ይወስዳሉ። ሁለተኛ ድምፆች ላይ ኡ የሚል ድምፅ ይወስዳሉ ማለት ነው። ሶስተኛ ድምፅ ላይ ደግሞ ኢ የሚል ድምፅ ይወስዳሉ። አራተኛ ድምፅ አ የሚል ድምፅ ይኖራቸዋል። አምስተኛ ኤ የሚል ድምፅ ይኖራቸዋል። ስድስተኛ የሚል ድምፅ ይኖራቸዋል። ሰባተኛ ደግሞ ኦ የሚል ድምፅ ይኖራቸዋል። ኦ የሚል ድምፅ ይኖራቸዋል። ለምሳሌ ማየት እንችላለን። ሀ ስንል አ ይሆናል። ሁ ስንል ኡ፣ ሂ ስንል ኢ፣ ሀ ስንል አሁንም አ፣ ሄ ስንል ኤ፣ ህ ስንል እ፣ ሆ ስንል ኦ። ይህንን በደንብ መገንዘብ ይጠበቅባቸዋል። ኦኬ ቀጣይ ደግሞ ቃላትን እንዴት እንደመሰረት ናቸው የምናይ ይሆናል ማለት ነው። ከየትም ሳንወጣ ከዚህ ላይ ካሉ ፊደላትን ተጠቅመን የተለያዩ ቃላትን መስርቼላችኋለሁ። እነዚህ እንዴት እንደመሰረት ናቸው እና እንዴት ማንበብ እንደምንችል እዚህ ላይ ማየት ይጠበቅብናል ማለት ነው። ምክንያቱም አብዛኛው ተማሪ እያስቸገረ ያለ ምንድን ነው ፊደላትን ያነባል፣ ነገር ግን ቃላትን አገጣጥሞ ለመጻፍ እና አገጣጥሞ ለማንበብ ትንሽ ከበድ ስለሚለው እነዚህ እንዴት አድርገን አገጣጥመን እንደጻፍናቸው እንዴት እንደምናነባቸው በደንብ ከዚህ ላይ የምናይ ይሆናል ማለት ነው። ስለዚህ በመጀመሪያ ከዚህ ላይ ምን ሚል ቃል አለች ማለት ነው። እዚህ ላይ ሀ ሴ ት ይላል እዚህ ላይ ማለት ነው ከመጀመሪያው ላይ። ኦኬ እነዚህ እንዴት ሆነው እንደተመሰረቱ እት እንዳመጣናቸው እዚህ ላይ ማየት እንችላለን ማለት ነው። ለምሳሌ እያንዳንዱን እናያቸው። ሀ ማለት ያትቺ የመጀመሪያ ፊደል የመጀመሪያዋ ናት። ሀ እዚህ ላይ ወሰንን። ሴ ደግሞ ስንተኛ ናት? ቀለበት ያላት ሴ ቀለበት ያላት አምስተኛ ፊደል ናት ማለት ነው። ስለዚህ ሴ ያት ይቻት እዚህ ላይ ሴ ይቻት እዚህ ላይ ሴን ወሰንን። እዛ ማናለች? ት ደግሞ ስንተኛ ናት? ስድስተኛ ያት ት። እነዚህን ወሰንን። ይኸው ሀን እዚህ ላይ ወሰንን። ሴን ደግሞ ከዚህ ላይ ወሰንን። ትን ከዚህ ላይ ወሰንንና ምን ቃል መሰረት ማለት ነው? ሀሴት። አያቸዋ። ከነዚህ ላይ ብቻ ፊደላትን በማገጣጠም እንደዚህ ቃል መመስረት እንችላለን። ኦኬ ቀጣይ ደግሞ ምን አለ ከዚህ ላይ? ሎሚ ሎሚ የሚል ቃል አለ ማለት ነው። ኦኬ ይህንንም ስናይ ደግሞ ሎ ማለት ከለቤት የመጨረሻዋ ፊደል ናት። ያት ቻት እዚህ ላይ ሎ እዚህ ላይ ወሰንን። ሚ ማለት ደግሞ ስንተኛ ፊደል ናት? ከመቤት ሶስተኛ ፊደል ያት ቻት ሚ። እነዚህ ሎንና ይችን ሚ ወሰንና ምን የሚል ቃል መሰረት ማለት ነው? ሎሚ የሚል ቃል መሰረት ነን። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ሂሳብ ሂሳብ ይላል። ኦኬ ይህንንም ሂሳብ የሚለው ቃል ደግሞ እንዴት አድርገን እንደ መሰረት ነው እዚህ ላይ ማየት እንችላለን። ሂ ማለት ሶስተኛ ፊደል ናት። ያት ቻት ሶስተኛ ፊደል ናት ሂ። ከዛ ሳ ደግሞ ስንተኛ ፊደል ናት? አራተኛ ያት ቻት እዚህ ላይ አራተኛ ፊደል ሳን ወሰንን። ብ ደግሞ ስንተኛ ናት? ስድስተኛ ፊደል ያት ተመልከቱ። ያው ሂን ከዚህ ላይ ወሰንን፣ ሳን ከዚህ ላይ ወሰንን፣ ብን ከዚህ ላይ ወሰንንና ይህንን ሂሳብ የሚል ቃል መሰረት ነው። ኦኬ ቀጣይ ደግሞ ምን አለ እዚህ ላይ? ማለ ኦኬ ማለ የሚለውን ደግሞ ስናይ ማ ማለት አራተኛው የመዝርያ ናት። ያትቻት እዚህ ላይ ለ ደግሞ የመጀመሪያዋ ፊደል ናት። የመጀመሪያዋ ፊደል ስለዚህ ያት ማን ከዚህ ላይ እና ለን ከዚህ ላይ ወሰንና ምን የሚል ቃል መሰረት ማለት ነው? ማለ የሚል ቃል መመስረት ቻልን። ቀጣይ ደግሞ ምን ይላል ከዚህ ላይ? ቻሌ ይላል። ቻ ማለት ስንተኛ ፊደል ናት? አራተኛ ፊደል ያት ቻት እዚህ ላይ። ሌ ደግሞ ስንተኛ ናት? አምስተኛ ፊደል ያት ቀለበት ያላት እቺ አምስተኛ ፊደል። ቻን ከዚህ ላይ ወሰድን፣ ሌን ደግሞ ከዚህ ላይ ወሰድንና ምን ቃል መሰረት ማለት ነው? ቻሌ የሚል ቃል መመስረት ቻልን። ቻሌ የሚል ቃል መመስረት ቻልን። ቀጣይ ደግሞ ምን አለ እዚህ ላይ? ሹመት። ኦኬ ሹ ማለት ደግሞ ስንተኛዋ ፊደል ናት? የሸ ዝርያ ሁለተኛዋ ያት ሹ እዚህ ላይ ያለች። አዛ መ ደግሞ የመጀመሪያዋ ናት መ እቻ እዚህ ላይ ያለች። ት ደግሞ ስንተኛዋ ናት? ስድስተኛ ፊደል። ይኸው ሹን ከዚህ ላይ ወሰድን፣ መን ከዚህ ላይ ወሰድን፣ ትን ደግሞ ከዚህ ላይ ወሰድንና ከዚህ ላይ ምን ቃል መሰረት ማለት ነው? ሹመት የሚል ቃል ወይም ስም ማለት ነው። ስም ወይም ቃል ማለት ነው። ስለዚህ ሹመት የሚል ቃል መመስረት እንችላለን። እሺ ቀጣይ ደግሞ ምን አለ? ቃል ይላል። ኦኬ ቃል የሚለውን ደግሞ ስናይ ደግሞ ኦኬ
ቃ ማለት ይቻት አራተኛ ፊደል ከቀዝርያ አራተኛ ፊደል ናት። ቃ ይቻት። እዛ ደግሞ ል ደግሞ ስንተኛዋ ናት? ስድስተኛ ፊደል። ል ስድስተኛ ፊደል ከለዝርያ ስድስተኛ ፊደል። ይኸው ቃ ይቻት አራተኛዋ፣ ል ደግሞ ስድስተኛዋ ይቻት። እነዚህን ወሰድንና ምን የሚል ቃል መሰረትን? ቃል ቃል የሚል ቃል መሰረት ነው ማለት ነው። ቀጣይ ደግሞ ማን እናገኛለን ከዚህ ላይ? ቄራ ቄራ ይላል። ኦኬ ቄ ማለት ስንተኛ ፊደል ናት? ከቀዝርያዎች አምስተኛ ፊደል ናት። ራ ደግሞ ከረዝርያ አራተኛው ያት። ቄን ከዚህ ላይ ወሰድነን፣ ራን ከዚህ ላይ ወሰድንና ምን ቃል መሰረት ማለት ነው? ቄራ ቄራ የሚል ቃል መሰረትነን። ቀጣይ ደግሞ ምን አለ ከዚህ ላይ? ሸመተ ሸመተ። እነዚህ ሁሎች የመጀመሪያ ፊደል ናቸው። ሸመተ ያት። ሸ ይቻት የመጀመሪያ ድምፅ ናት። መ ደግሞ ይቻት ከዚህ ላይ፣ እዛ ተ ይቻት ከዚህ ላይ። ይኸው ተመልከቱ። ሸ መ ተ። ይኸው ከዚህ ላይ እነዚህን በአንድ ላይ አደረግንና ሸመተ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ምን አለ ከዚህ ላይ? ሴራ ሴራ። ኦኬ ሴራ የሚለውን ደግሞ ስናይ ሴ ማለት ስንተኛዋ ፊደል ናት? አምስተኛ ፊደል ያት ይቻት ተመልከቱ። ራ ደግሞ ስንት ናት? ከረቤት አራተኛ ያት። ሴ ይቻት ራ ይቻት። እነዚህን ሁለቶችን ወሰድንና ምን የሚል ቃል መሰረት ማለት ነው? ሴራ ሴራ የሚል ቃል መመስረት እንችላለን። ኦኬ ቀጣይ ደግሞ ምን አለ እዚህ ላይ? መለሰ። እነዚህም የመጀመሪያ ድምጾች ናቸው። የመጀመሪያ ድምጾች ናቸው። እስኪ እናያቸው። መለሰ። መ ማለት ይቻት ያት የመጀመሪያዋ ናት። ለ ደግሞ ይቻት ለ። ሰ ይቻት። ይኸው መን ከዚህ ላይ ወሰድነን፣ ለን ከዚህ ላይ ወሰድንና ሰን ከዚህ ላይ ወስደን ምን ቃል መሰረት ማለት ነው? ይኸው ተመልከቱ እዚህ ላይ መለሰ መለሰ የሚል ቃል መሰረተ። ኦኬ ቀጣይ ደግሞ ምን አለ ማለት ነው? ሐመር ሐመር ይላል። እነዚህ ሀ የመጀመሪያ ፊደል ናት። መም የመጀመሪያ ናት። ር ደግሞ ስንተኛዋ ናት ማለት ነው? ስድስተኛ ፊደል። ይኸው ሀ አለች፣ መ አለች፣ ር። እነዚህን እንያቸው እስኪ። ሀ ያት የመጀመሪያዋ ፊደል ናት። ይቻት ተመልከቱ። ሀ መ ደግሞ ያት ተመልከቱት። መም የመጀመሪያዋ ፊደል ናት። ይቻት ከዚህ ላይ። ር ደግሞ ስንተኛ ናት? ስድስተኛ ፊደል። ይኸው ሃን ከዚህ ላይ ወሰድነን፣ መን ከዚህ ላይ ወሰድነን፣ ርን ከዚህ ላይ ወሰድንና ሐመር ሐመር የሚል ቃል መመስረት እንችላለን። ኦኬ የዛሬው ቪዲዮ ይህን ይመስላል። እዚህ ላይ ጥሩ እውቀት እንዳገኛችሁበት አልጠራጠርም። በቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ ቸርን ሰንብቱ።